እንዴት ዋሉ? ትታን ጊዜዎች አትወጣም። ብቻ ማውራት ነገር አለ እኮ እሷ ባለችበት አውሪ። እኔ ልፋታ ፈልጋለሁ። ተሄደችበት ሀገርን የመጣችው አሁን ላይ ሁሉም ነገር በእኔ እጅ ሆኗል። የፈለግኩትን ማውጣትና የፈለግኩትን ሰው ማኖርና ለማኖር ሙሉ መብት አለኝ በማለት ከተሳፈረችበት ሀገር በራ በመምጣት እስከ ዛሬ መጀመሪያ ከቤት ለማስወጣት የታገለችው ትሁትን ስለነበረ አሁንም እጇን ይዛ ወደ ውጭ ለመጣል የምትታገለው ትሁትን ነው። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱን ከልብ እናመሰግናለን። የተከታታይ ድራማ ስናይ የነበረው ባለፈው ቪዲዮአችን ላይ ዳኒ ነገር ስላልተሳካለት አሁን ላይ አባባ ያኖሩትን ወርቅም ሆነ ገንዘብ በቁልፍ ፈቶ ሰርቆ ለመሄድ ሲታገል አይተን ነበረ። ትሁትም እቤት ውስጥ ሆና በምታየውና በምትታዘበው ነገር በጣም ተገርማ እያየች የነበረው የዳኒን መንቀጥቀጥና የፍራቻ ነበር። ዳኒም የሚያውቀውንም እንደሚያውቅ የማያውቀውንም ይዞ የራሱን ሀሳብና የራሱን እንቅስቃሴ እንዲሁም ደግሞ እሱ ያለውን ሀሳብ እያደረገ ባደረገበት ድርጊት ጥፋት ያጠፋው ነገር ቢኖር እንኳ የአባባን ቁልፍ ይዞ ወደ መኝታ ቤት ገብቶ የማይነካ የቁም ሳጥንን ፈቶ ለመፈተሽ ሲል አባባ ደርሰውበት ነበር። ይህንንም ትክክል አይደለም። የካሊብ አባት ግን የያዙት ቁልፍ በእርግጠኝነት የደጃፍ የውጭ እንጂ ይህ ውስጥ የሚፈታበትን የወርቅ ወይም ደግሞ ገንዘብ የሚኖርበትን የሳጥን ቁልፍ አልነበረም። ስለዚህም ዳኒ ገብቶ ለመፍታት ሲታገልበት የነበረው ቁልፍ ስህተት ነው። ቁልፉ የራሱ አይደለም። የያዘው ቁልፍ የሌላ በራፍ መፍቻ እንጂ የዛ የሳጥን ቁልፍ አይደለም። አባባም ተከትለው ከገቡ በኋላ ምን ፈልግህ ነው? ምን ልታይ ያስብህ ነው? ይህ ቁልፍ እኮ የደጃፍ ነው። ይህን መፍታት ፈልገህ ከሆነ እኔ እሰጥሃለሁ፣ ለምን አትጠይቀኝም? በማለት የካሊብ አባት ዳኒን ይጠይቁታል። ዳኒም በድንጋጤ አይ እንደዛ አስቤ አይደለም፣ እኔ የፈለኩት ያው ቲና ቤቱንም ሆነ ገንዘብ በእኔ እጅ ዙሯል ስትለኝ ያንን ወረቀት ለማረጋገጥ ፈልጌ እንጂ ሌላ ገንዘብ ፈልጌ አይደለም። ስለዚህ ባይስ በማለት ነበር መልሱ። የፈለገውና ሊያረግ ያልቻለው ግን ይህን አልነበረም። እሱ የፈለገው ብር ወይም ገንዘብ የሚያኖሩበትን ሳጥን ከፈታ በኋላ ዘርፎ ለመጥፋት እንጂ የቲናን የህግ ወረቀት ማረጋገጫ አልነበረም። ግን የሚለው ስለጠፋው ማሳበቢያ ሆኖታል። አባባም ግን ጠንቅቀው አውቀዋል ምን ለማለት እንደፈለገና ምን ለማድረግ እንደሚችል ጠንቅቀው ስላወቁ ከቤት የሚኖሩበት ውስጥ ምንም አይነት የሚሰረቅና የሚዘረፍ አልነበረም። አጋጣውን ለማየትና ምን ማድረግ ፈልጎን ይሆን የሚለውን ለመሰለል እንጂ ምንም አይነት ነገር የለም ነበር። ካሊብ አባትም በመገረም ትተውት ይሄዳሉ። ዳኒም ያደረገው ስህተት በጣም ስህተት ስለሆነም በዛ በስህተቱ ተደናግጦ በጣም ደንግጦ ቁጭ ብሎ እያሰላና እየፈከረ ነበር። ምን ማድረግ እንዳለበት ስህተቱንም ደግሞ እንዴት ማረም እንዳለበት እያሰበ ነበር። ማድረግ የነበረበት ድሮ ነበረ። ትሁት ደጋግማ ከዚህ ድርጊት ሁሉ ተቆጠብ፣ አሁን ካለህበት ነገር ውጣ፣ አያዋጣህም፣ አንተን የሚጥል እንጂ የሚያነሳ አይደለም እያለች በተደጋጋሚ ስትነግረው ነበር። ዳኒ ግን የቲናን ምክርና አላማ ለማሳካት ስለሆነ ጥረቱ ይህን ደግሞ እንደማይሳካለት መጀመሪያውኑ ጠንቅቆ ያዋጣው ነበር። ግን የትሁትን ምክርና ሀሳብ ባለመስማት ዛሬ ላይ ያለበት ሁኔታ በጣም ከባድና አስቸጋሪ ነው። ወደ ኋላ የማይመለስ ተፊቱ ያደረጋቸው ድርጊቶች ትክክል ስላልሆኑ ወደፊትም እንዳይቀጥል የቲና ነገር ምንም አስተማማኝ እንደሌለው ያሳያል። አሁን ላይ ቤትም ሆነ ንብረትም በእኔ እጅ ነው ተፈርሙልኛል በማለት በሙሉ ኮንፊደንስ ከተሳፈረችበት ሀገር የመጣችው እቤት ውስጥ እሷን ጎንበስ ብሎ የሚታዘዝና የሚሰማ ከሌለ እጃቸውን ይዛ ወደ ውጭ ማስወጣት ነበር ፍላጎቷ። በመጀመሪያ ማስወጣት የምትፈልገው ያው እስከ ዛሬ እንቅፋትና እንዲሁም ለሷ የፈለገችበት አላማና ሀሳብ ስለማትመራ ትሁትን ነበር። ሁሉም ሰው በተሰበሰበበት ለማስወጣት የታገለችው ትሁትን ነበር። ከዚህ ቤት ውጭ አልፈልግሽም፣ ላይሽ አልፈልግም በማለት ስትናገር የነበረችው ትሁትን ነው።
ቲና ግን በንግግሯ ትክክል አይደለችም፣ ተሳስታለች። የያዘችው አላማና እቅድ የማይሳካ ነው። እውኝ ማለት ደብቁኝ ማለት እንደሚያመጣ ሁሉ አሁን የምታደርገው ድርጊት በኋላ ትልቅ ስህተትና ችግር እንደሚያመጣባት አላወቀችውም። ግን የምታስበው ሀሳብ ባለመሆኑ እንጂ አንድ ላይ እኮ አባባ እንዴት ተቀመጡ? ቲና የምታስቢው ሀሳብ ምንድን ነው? እያደረግሽ ያለሽው ምንድን ነው? ህፃን ልጅ ሲወድቅ እንዴት ነው የማለት ጥያቄም፣ ተፎቅ ላይ መውደቅ፣ ሶፋ ላይ መውደቅ፣ ሁሉንም እንዴት ታወዳድረዋለሽ የሚል ጥያቄ ስመጣላት ራቅ አርጋ ብታስበው ብዙ ሀሳብ ነበረው። ጥፋትን በትንሹ አጥፍቶ መማርና እንዲሁም ደግሞ በብዛት አጥፍቶ መማር ወይም ደግሞ ብዙ አጥፍቶ መታሰር እንዳለ ሁሉ ማሰላሰል ነበረባት። ግን ቲና ምንም ልታውቅና ልትገነዘበው አልቻለችም። የአባባን ምክር ዝም ብላ አውዲ አድቃ ማለፍ እንጂ ምን አይነት ሀሳብ ለማለፍ ፈልጎ የሚለውን ተልቦ አላሰበችበትም። አባባ ያነሱት ምክር ግን በጣም ጠቃሚና ብዙ ሀሳቦችን የሚያስተምር ነበር። ማለት የፈለጉት ትንሽ ልጅ ሲወርቅ ማለት ያኔ ትንሽ ጥፋት እንዲህ ማለት ነው። ሶፋ ላይ ብትወርቂ ማለት ደግሞ ያው ጥፋት አለው አይነት አይደለ? ትንሽ ትልቅ ብዙ የሚባለው በብዙ ደግሞ ጥፋት ታጠፉ መታሰር፣ መገደል፣ ብዙ ነገር አለ። ይህንን ደግሞ ትንሽና ትልቅ የመውደቅን ሳይሆን ሌላ ነገር መቀየስ አድርጋ ማሰብ አልቻለችም። ይህንን ባለማድረጓ ግን ነገ ትልቅ ችግር ያጋጥማታል ማለት ይቻላል። የምሰራው ነገር በጣም ትክክል አይደለም። ፈረችበት ሀገር እንኳ ስትመጣ ካሊብን ሳትዘይረው ትሁትንም አንቋሻ እንደ ሰራተኛ ስላየቻት አይደለም ልስማት እጇን እንኳ ዝርግታ ለመዘየር ሞራል አልነበራትም፣ በጣም ስለምትንቃት። ትሁት ግን አይደለም በሰራተኝነት እንኳ በምንም ነገር ብትታይ ሀሳቧና አስተያየቷ ድርጊቷ ብቻ በቂ ነው። ነት ከምንም ነገር ሊያጎልና ሊያቋድል አይችልም። ቲና ግን የምታስበው ሀሳብ ጭንቅላቷ ውስጥ ያለው ማሰቢያ ሁሉ ዜሮ ስለነበረ ምንም ማገናዘብ አስችል። ይህም ደግሞ ሊጎዳ የሚችለው እሷን እንጂ ሌላ ሰው አይደለም። ላይ ታዲያ አባባም ሆነ ካሊብም አውቀዋል። መጨረሻ ለማረጋገጥና ለመመልከት ግን እንጂ ካሊብም ሆነ አስታባቱ ሁሉን ነገር ጠንቅቀው ታዩ እውቁና ታዩ ቆይተዋል። አሁን ላይ ያልተነቃባቸው መስሏቸው እየታተሩ የሚገኙት ትሁት ናት። ዲያኒም እንዴት ተነቃበት ውስጡ ቢያቅ እንኳን ተድርጊቱ ግን ወደ ኋላ ለመቆጠብ ማጨም ታግሎ አያውቅም። ይሳካልናል፣ ቲና ያለችው ነገር ሊመጣ ይችላል በማለት በመታገል ይህን ሁላ ሀሳብና ዓላማ ከመፎከር ሁሉንም ነገር ትቶት እልም ማለት ይሻላል። ማለት ወደ እነ ካሊብም እንዳይተካ እነ ካሊብ ተነቁና ታወቁ ቆይተዋል። የቲናም ነገር ስለማያዋጣ ቢቶ ይሻላል። ትሁት እንዲሆን አስደጋግማ አመላሳ ሆነ መክራው ነበር። ስለዚህ ስላልሰማ አሁን ላይ የሚያዋጣው ነገር የለም፣ ቢጠፋ ይሻላል። ማለት ወደ ኋላም እንዳይመለስ የሚሰራቸውና ያጠፋቸው ስህተቶች ስላሉ ብዙ አሻራ ጥሏል። ወደፊትም እንዳይራመድ በቲና ሀሳብ እንጂ በራሱ ሀሳብ አስቦ መንቀሳቀስ አይችልም። ይህንን ያደረገበት ድርጊት ደግሞ የራሱ ነው። ቲና ብዙ ስህተቶች አሉባት። ምንም ነገር ተግባር የሰራችው ነገር የለም። ይህ ነው ቢባል እንኳን ለምሳሌ የምንጠቅሰው አይነት የለም። ትሁትንም ሆነ ሁልጊዜ በመገንገ ማዋረድ እንዲሁም ደግሞ በማናቅና በማጣጣል ነበር የቤት ሰራተኛ ናት በማለት ለማስወጣት ብዙ የታገለችበት አጋጣሚ ነበር። ትሁት ግን የራስሽ ጉዳይ፣ አንቺ ሁልጊዜ የምትናገሩ ንግግር ተዝ የሚገጥም አይደለም እያለች ትሁትም በጣም ታታሪና ለስራዋ ታማኝ ሴት ስለነበረች የምትመልስላት መልስ ጠቃሚ እንጂ ጎጂ አልነበረም። ትሁት ግን አላወቀችውም። አሁን ላይ ታዲያ ምን እንደሚውጣት አላውቅም። ንብረቱ በአንቺ እጅ ሆኗል ትባልና የፊርማ ወረቀት ቢሰጣት እንኳን ነበረባት። ግን ስላልጠረጠረችና ሀሳቡ ስላልመጣላት ግን ቲና ጥሩ ነገር ታስባለች ማለት እንኳን አይቻልም። ግን በራሷ ላይ ምን እንደሚመጣባትና ምን እንደማይመጣባት አርቃ ማሰብ ነበረባት። ግን አላሰበችውም። አሁን ላይ ግን አባባም ሆነ ካሊብም የተፈረመላትና ሰጣት ወረቀት ፎርጅጅ እንጂ እውነት ቤትና ንብረቱ አልተሰጣትም። ካሊብም ሆነ የካሊብ አባት ስላወቁ ሴራዋ ሁሉ ስለገባቸው የእሷን መጨረሻ ለማወቅ መናገርም ሆነ ማስደንገጥ መንገርም አልፈለጉም። ግን
የምትለውን ሁሉ እያደረጉ የሚሰራላ ነገር በሙሉ ፎርጅጅ ነበረ። ይህንንም ፎርጅጅ ወረቀት ደግሞ እውነተኛ አስመስሎ በመስጠትና ያንቺ ነው በማለት ነበር ያስረከቧት። ግን አልነቃችም፣ አላወቀችውም። ባለማወቋ ግን ብዙ ስህተት አጥፍታለች። ማቅረብ ያለባት እውነተኛ ፍቅር ካላትና ከሱ ጋር የመኖር አላማና እቅዱ ካላት መቀጠል ነበረባት። ይህ ደግሞ ከሌለባት አስቀድማ አለመግባት እንጂ እንደገና ተገቡ በኋላ ወደ ኋላ ቤትና ንብረት ይዞ መውጣት ብዙ መቀቅ አለው። እሷም አላሰበችውም። ዳኒ እንኳን አውቆት ነበረ፣ ግን ወደ ኋላ መመለሻውና ወደፊት መሄጃው ሁሉ ስለጠፋበት እንጂ ይህ ነገር ስህተት እንዳልመሰለ ታይቶታል። ካሌብም ሆነ የካሌብ አባት ዳኒ ግን እንዴት ተደናገጠና ብዙ ስህተት እንደሰራ ገብቷቸዋል። ግን የራሱ ጉዳይ፣ እኔ አይገባኝም። ምን ሲሰራ እንደነበር አላውቅም። እነሱ ተመካክረው እንደሰሩት በሙሉ እኔን ተመካክረን የመስራት እቅድና አላማ ይኑረን። ስለዚህ ምንም መናገር እንዳትችል፣ አሁን ላይ ዝም ብለህ ተመልከት በማለት ካሌብን አባቱ አስጠንቅቆት ነበር። ካሌብም እንደማኮነውና እንደማታፈቅረው ታወቀ በኋላ በአይኑ ማየት እንኳ ፈቃደኛ አልነበረም። ቲና ግን ተሳፍራ ከተመለሰ በኋላ አብረን እንደር የማለት ሀሳብ እና ፍቅር እንዳለባት ብትነግረው እንኳን እንዳይሽ አልፈልግም፣ ውጭ ከዚህ ከክላስ ደጃፍን ዝግልኝ በማለት በመቆጣት ነበር የመለሳት። ማስተካከል የነበረባት እንኳ የዛ ጊዜ ነበር። እባክን ብዙ ጥፋቶች አጥፍቻለሁ ብላ ብትመለስም ትንሽ ቀንስላት ነበር። ጥፋቶች እንዴት ያልኳቸው ትንሽና ትልቅ አለው። ብዙ ከመጥፋት በትንሹ መማር ይሻል ነበረ። ግን አልገባትም እና ቀጠለችበት። እያደረች እየዋለች ስመጣ ቲናንም ከቤት ውጭልኝ፣ አሁን ላይ እኮ ቤትና ንብረቱ የኔ ሆኗል ብላት እንደነበረው ትሁትም ከቤት አልወጣችም ነበር። ቁጭ ብላ ቡና በሚጠጡበት አጋጣሚ ፍጃ አስወጣቸዋለሁ፣ ሰፕራይዝ አለሁ በማለት ዲያኒም ፈርቷታል። ግን እንደምን እንደምትሰራ እባክሽን አንቺ ተረጋጊ፣ ምን ልታደርጊ ነው? እኔ አንቺን ነገር ምሰሩ ደስ አላለኝም። ይህ አሁን የምትቅለበለብበት ምላስ መልሰሽ እንዳትጩ ነግሬሻለሁኝ፣ ብትጠነቀቂ ይሻልሻል ቢላት እንኳን ምን ነው እኔ ስለተለየሁና እነሱ ጋር ስለቆየህ የፍርሃት ቃል የሚያወርደውብሃል? ኧረ ተው እንደዛ አትፍራ፣ ምንም ችግር የለውም በማለት በሙሉ ኮንፊደንስ ያላት የመሰል ጥሩ ስራ እንደሰራ እየተቀናጣች እቤት ነበር የገባችው። እቤት ስትገባ ግን ካሌብም ዲያኒም ቁጭ ብለው ከቤት ውስጥ ትሁት ቡና ፍልታ እየጠጡ ነበረ። በገባችበት አጋጣሚ እንደ መቅለብለብ እንደ መቅነዝነዝ አርጓትም ስለነበር የምትናገረው ንግግር አላወቀችም። ቲና ተረጋጊ ሌላት እንኳ ፈልጎ ግን በመረጋጋት እየተመለከታት ነበር። ዲያኒ ግራ ተጋብቷል። ካሌብ እና የካሌብ አባት ግን ምንም ብትናገርና ምንም ያለችውን ብትል እንኳን አይገርማቸውም። ምን እየሰራች እንደከረመች ስለሚያውቁ። ዲያኒ ግን ከመካከላቸው ሆኖ የሚጨናነቀው ዲያኒ ነበረ። እናማ ትሁትም ከውጭ መታ ቡና እያፈላች ስለነበረ ቲና መታ በዝንገት ተነሽ፣ ከዚህ ቤት አሁን እንድትወጭ እፈልጋለሁ ትላታለች። የካሌብ አባትም ካሌብ ዲያኒም ደነገጡ። ትሁት ግን ግድ አልሰጣትም። የእሷ ጉራና ዛቻ ሁልጊዜም ስለነበረ ዛሬ አዲስ አልሆነባትም። ቀና ብላይታ ቡና ማፍላቷን ነበር የቀጠለችው። በመደናገጥ ምን ነው ምን ፈለግሽ በማለት በመቆጣት ካሌብ ይጠይቃታል። ካሌብም ምን ፈልገሽ ነው ሲላት ቲና አይ አሁን ላይ ይሄ ቤት እኮ በእኔ እጅ ነው ያለው። ስለዚህ የማስወጣትም ሆነ የማስቀመጥም ብሎ መብት አለኝ። ስለዚህ እንዲያት አልፈልግም። ተወት ውጭ ከዚህ ወይም ነይ ወደዛ ሂጂ ላናግርሽ እፈልጋለሁ ትላታለች። አትወጣም እዙ አናግሪያት ነበር ካሌብ መልሶ። ካሌብ የምትሰራውና የምትናገረውን ነገር በትክክል ስለሚያውቀው ባለፈውም ላይ አባባ ቁጭ ብለው እንደነበሩ ስሪልኝ ከእንግዲህ በኋላ እኔ የፈለግኩትን ማሰራትና ማዘዝ መብት አለኝ። ሌላ ስራ እንኳን ብትይዥ ያንን ስራ ትተሽ ለእኔ እንዲሰሪልኝ ጋለሁ። ትጠሪኝ እንኳን እመቤት ምናምን ጣጣና ቅጥልጥል የበዛበት ስም ነበር ስትነግራት የነበረው። ትሁት ግን ምንም ድንቁ አይደለም። ምንም ብትናገር ግድ አይሰጣትም። ከተናገረችን በኋላ የምትናገሩን አውቀሸዋል
ማናገር ከፈለግሻት አሁኑ ማናገር ትችያለሽ፣ አለዛ ታልፈለግሽ ዝም በይ። ምንድን ነው የምትዩ? በማለት ካሌብ ተቆጥቶ እየተናገራን ነበር። ስህተት የነበረባት ተድሮው ነው። ቲና ብዙ ነገር ተሳስታለች። አሁን ላይ ግን ወደ ኋላ በተመመለስ ካሌብም ሌላ ሚስት መፈለግና መዳር ደርሷል። ሰዎች ስላዳመጣችሁና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።